መጽሐፈ መቃብያን ካልዕ ምዕራፍ 18 የሞቱ ሰዎች መነሳትን የማታምኑ ሰዎች ምን ያህል ስህተት ትስታላችሁ! ወደማታውቁበት ቦታ በተወሰዳችሁ ጊዜ የማይረባ ጸጸትን ትጸጸታላችሁ። የሞቱም ሰዎች በነፍስና በስጋ ተዋህደው የሚነሱትን መነሳት ስለአላመናችሁ ሰዎች ወደ ገሃነም በጣሏችሁ ጊዜ ትቢያ አመድ የሆኑ የሞቱ ሰዎች እንዳይነሱ እናውቃለን እያላችሁ የባልንጀሮቻቸውን ልቦና ስታችኋልና በጎውንም ክፉውንም ብትሰሩ እንደ ስራችሁ ዋጋችሁን ትቀበላላችሁ። ለሞታቸው እረፍት የለውምና ለሚመጣባቸውም መቅሰፍታቸውም ኃይል የላቸውምና በመከራቸውም የጸኑ አልሆኑምና ስለዚህ ነገር ባልንጀሮቻቸውን ያስታሉ። በእግዚአብሔር አደባባይ ይቆሙ ዘንድ አላቸውና በአመቱ በተቆጣቸው ጊዜ ፈጽመው ይፈራሉ። ካለመኖር ወደ መኖር መጥተው እንደ ተፈጠሩ ስላላወቁ ሳያውቁ የእግዚአብሔርን ሕግ ይናገራሉና ክፉ ስለሰሩ ሁሉ ይፈረድባቸዋል። የሚሄዱበት ገሃነምን አያውቁም። ቁጦዎች ስለሆኑ በስራቸውም ጠማሞች ስለሆኑ እንደ ልቦናቸው ጥመት መጠን ለባልንጀራቸው ያስተምራሉና ትንሣኤ ሙታን የለም እያሉ ጠማማ ነገርን የሚያስተምሩ ክፉዎችም ናቸውና የዚያን ጊዜ የሞቱ ሰዎች እንደነዚህ እንዲነሱ ያውቃሉ። ለአዳም ልጆች ሁሉ የሚሆን የሞቱ ሰዎች መነሳትን ስላላመኑ እንዲፈረድባቸውም ያውቃሉ። ሁላችን የአዳም ልጆች ነንና ስለ አዳምም ሞተናልና ሁላችንንም ስለ አባታችን ስለ አዳም ስተት ከእግዚአብሔር ዘንድ የሞት ፍርድ አግኝቶናልና ዳግመኛ በሰራነው ስራችን ፍዳችንን እንቀበል ዘንድ ከዚያ ከአባታችን ከአዳም ጋር እንነሳለን። በአባታችን በአዳም ባለማወቅ ዓለም ለሞት ተገዝቷልና አዳም የእግዚአብሔርን ትእዛዝ በመደፈሩ ስለዚህ ነገር ፍዳን ተቀበልን። በመቃብር ስጋችን እንደ ሰም ቀለጠች፣ ሰውነታችንም ጠፉ። ምድርም ቅምጥላችንን ጠጣች፣ ቅልጥማችንን ጠጣች፣ ጠፋን። ደም ግባታችንም በመቃብር ጠፋ፣ ስጋችንም በመቃብር ተቀበረ። ያማረ ቃላችንም በመሬት ተቀበረ። ከሚያበሩ ዓይኖቻችንም ትል ወጣ፣ መልካችንም በመቃብር ጠፋ፣ ትቢያም ሆነ። መልከ መልካም የነበሩ ቁመታቸው ያማረ የቃላቸውም ነገር የተከናወነ የጎልማሶች የመልካቸው ደም ግባት ወዴት አለ? አርበኞችስ ጽናታቸው ወዴት አለ? የነገስታቱ ሰራዊቶቻቸው የመኳንንቱስ ጌትነታቸው ወዴት አለ? በፈረስ ማጌጥ በብርና በወርቅ ማጌጥ በሚያበራ መሳሪያም ማጌጥ ወዴት አለ? አልጠፋምን? የሚጣፍጥ የወይን መጠጥና የመብልስ ጣዕም ወዴት አለ?